ማለት ስለዚህ አሁን ወደ ኮፒራይት ስኩል ወይም ወደ ትምህርት ቤት እንገባለን ነው ምን ሄደው ምንድነው እዚህ ጋር ኮፒራይት ስኩል የሚለውን ክሊክ ማድረግ አለ ክሊክ በመናገርበት ሰዓት ጥያቄዎች ያመጣል እዚህ ጋር ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ ሁሉ አማን በዩቲዩብ ቻናላችን ላይ አክቲቭ ኮፒራይት ስትራይክ ካለ እንዴት ማጥፋት እንደምንችል እናያለን እኔ ላይ እንደምታዩት እዚህ ጋር አንድ አክቲቭ ኮሚት ስትራይክ አለ አንድ ደግሞ ዋርኒንግ ሰጥቶኝ ነበር ከዚህ በፊት ባለፈ ከዚህ ቀደም በሰራሁት ቪዲዮ ላይ ደግሞ የሌሎች ኮንተንት አለበት በሚል አንድ አክቲቭ ኮፒራይት አስቆጥሮብኛል እንደምታዩት 1 of 3 ይላል ከ3 ቻንስ አንዱን ስትራይክ አድርጎብኛል ከዚህ በኋላ ሁለት ቻንስ ብቻ ነው የሚቀረኝ ከዛ በኋላ ቻናሌ ሙሉ ለሙሉ ይዘጋል ማለት ነው ይሄን እንዴት ማጥፋት እንደምንችል ነው የምናየው በዛሬው ቱቶሪያል ካለ ቻናላችሁ ላይ እናንተም እኔ ልክ በመከተለው ስቴፕ እየተከተላችሁ ቻናላችሁ ላይ ማጥፋት ትችላላችሁ ከዚህ በኋላም ደግሞ እንዳይኖር ምን ጥንቃቄ ማድረግ እንዳለብን አብረን እናያለን ስለዚህ በመጀመሪያ ስናይ ይሄኛው ዋርኒንግ ነው ማስጠንቀቂያ ነው ምንም ኢፌክት አይኖርም ቻናላችን ላይ ዋርኒንግ ከሆነ ነገር ግን መቁጠር ከጀመረ 1 2 ካለ 3 ሲል አውቶማቲካሊ ቻናላችን ሊዘጋ ይችላል ማለት ነው በጣም ጥንቃቄ ማድረግ ያለብን ቻናል በአንድ ቀን ራሱ 3 ስትራይክ ሊላክብን ይችላል የተለያዩ የሌሎች ሰዎችን ቪዲዮ ምን ተጠቀም ከሆነ እነዛ ሰዎች እኛ በተለያየ ጊዜ ዝም ብለውን በሁለት 3 ቪዲዮ ስንወስድባቸው በአንድ ቀን 3 ስትራይክ ከላኩብን ማታ ዩቲዩብ ቻናላችን አይተነው ከተኛም በኋላ ስንነሳ ልናጣው ስለምንችል በተቻላችሁ መጠን የሌሎችን ቪዲዮ እንዳትጠቀሙ መክራችኋለሁ የራሳችሁ ኦሪጂናል ቪዲዮ እየሰራችሁ በዩቲዩብ ላይ ብር ማግኘት ትችላላችሁ ስለዚህ አሁን እኔ አንድ ጊዜ ተሳስቻለሁ እናንተ እንዳትደግሙት በዚሁም ጥሩ ትምህርት ይሆናችኋል ብዬ አስባለሁ ወደ ቪዲዮው እንሂድ ዩቲዩብ ስቱዲዮ ላይ ነው ያለው ዳሽቦርድ ላይ አክቲቭ ኮሚኒቲ ስትራይክ የሚለው 1 of 3 የሚለው ላይ ክሊክ እናደርጋለን ማለት ነው እዚህ ጋር ክሊክ ስናደርግ ወዴት ይወስደናል እንደዚህ አይነት ስለ ኮፒራይት ስትራይኩን ማብራሪያ ይሰጠናል ምንድነው የሚለው እዚህ ጋር ኮፒራይት ኦነር ask us to take down your video because they believe it contain material that violates their copyright የዚህ ቪዲዮ ከስራ ያሳየኛል እዚህ ጋር እንደምታዩት ጉሚንስ አትሌት ምናምን ነው የዚህ ቪዲዮ ባለቤት ቪዲዮውን ከዩቲዩብ ከኒ ቻናል እንዲወርድ አዞኛል ነው የሚለው as a result ውጤቱ ምንድነው የሚለው your video was removed from YouTube ከዩቲዩብ ሙሉ ለሙሉ አውርዶታል ስለዚህ ምንም አይነት monetization ከዚህ ቪዲዮ አላገኝም ማለት ነው ሌላኛው ደግሞ your channel received strike ቻናላችሁ ይደርስበታል ነው የሚለው ስትራይክ አንድ ስትራይክ አስቆጥሮብኛል 1 ኮፒራይት ስትራይክ ነው ከላይ እንደምታዩት በቀይ ማስጠንቀቂያ ነው ቀይ ማስጠንቀቂያ ነው ሰጠኝ ስለዚህ እዚህ ጋር ምን ይለናል if you get 3 copyright strike your account along with any associated channels will be subject to termination ማለት ቻናላችን ይዘጋል ማለት ነው በትክክል ይዘጋል ስለዚህ ምንድነው what you can do ይላል ስለዚህ ምንድነው ማድረግ do nothing በቃ ምንም መደራደሪያ የለውም ስትራይክ ላይ ኮፒራይት ስትራይክ ላይ ዩቲዩብ ምንም አይደራደርም ማለት ነው 3 ጊዜ ያስጠነቅቃቸዋል 2 ጊዜ ያስጠነቅቃቸዋል ማለት 2 ስትራይክ ሰጣቸዋል ሶስተኛው ላይ ቀጥታ ያለምንተን ይዘጋዋል ማለት ትምህርት ካላገኘ እንደውም አራተኛ ነው ከዋርኒንጉ ጋር ስንቆጥረው አራተኛ ማለት እንችላለን መጀመሪያው ዋርኒንግ ይሰጣቸዋል በዋርኒንግ ሳትመለሱ 1 2 3 ካለ ሶስተኛው ላይ አውቶማቲካሊ ይዘጋብናል ማለት ባንዲንግ ቀን ይዘጋው ስለሚችል በጣም መጠንቀቅ ያለብን በጣም ነው የሚያናድደው ስንት ጊዜ ለፋችሁበትን በአንድ ቀን ሲዘጋባችሁ በጣም ያናድዳል ስለዚህ እንደገና ከዜሮ ልትጀምሩ ነው ማለት ነው በተቻላችሁ መጠን የሌሎችን ቪዲዮ ባትጠቀሙ መክራለሁ ስለዚህ ምንድነው ምንም ማድረግ አንችልም
ማድረግ የምንችለው ምንድነው strike expire after 90 days as long as you complete copyright school expire የሚሆነው መች ነው ከ90 ቀን በኋላ ማለት ከ3 ወር በኋላ ነው ይሄ strike expire የሚሆነው ማለት ነው ስለዚህ መች ነው expire የሚያደርገው የሚለውን እዚህ ጋር ማየት እንችላለን expire on October 16 ይላል ስለዚህ if copyright school is completed ስለዚህ የግድ የዛኔ እንኳን expire እንዲሆን ከ3 ወር በኋላ ራሱ ይሄን ኮፒራይት ስትራይክ እንዲነሳልን ምን ማድረግ አለብን ኮፒራይት ስኩል ገብተን የሚጠየቁ ጥያቄዎች አሉ ወደ ብዙ ጊዜ የሚጠየቁት 60 ናቸው ከዛ ውስጥ የተወሰኑትን ነው የምንጠየቀው እነዛን ጥያቄዎች መመለስ አለብን እነዛ ጥያቄዎች ቴሌግራም ላይ ሼር አድርግላችኋለሁ ከነመልሱ እዛ ላይ ገብታችሁ ማየት ትችላላችሁ ስለዚህ የዛሬው ፕሮሰሳችን ሙሉ ለሙሉ የምናየው ምንድነው ኮፒራይት ስኩል ገብተን እንዴት መልሶችን መመለስ እንችላለን የሚለው ነው የምናየው እሺ ሌላኛው ሪኩዌስት ሪትራክሽን ይላል ይሄ ምን ማለት ነው እዚህ ጋር ጥያቄ ምልክቱን ስታነቡት ከላይ ያሳለ ምን ማለት እንደሆነ ይነግራችኋል you can contact the claimant directly and ask them to withdraw their complaint ስለዚህ እነዚህ የኔ ኮንተንት ነው የተጠቀመው ብለው የከሰሱ ሰዎችን መጠየቅ ትችላላችሁ ለምና ማለት መለመን ትችላላችሁ ማለት ከዛውጭ ሌላ ኦፕሽን የለም በኢሜይላቸው ይሄን ክሊክ ታደርጉ ኢሜይላቸውን ማግኘት ትችላላችሁ በዛ ኢሜይል ሪኩዌስት አድርጋችሁ እነሱን ለምናችሁ ማስለቀቅ ትችላላችሁ ይሄ አንድ ኦፕሽን ነው መታቁስ ሰው ላይ ከሆነ ወሰዳችሁ ምናልባት ሊሳካላችሁ ይችላል ከዛውጭ ከሆነ ግን በጣም አስቸጋሪ ነው የሚሆነው ሌላኛው ሰብሚት ካውንተር ኖቲፊኬሽን ነው ይሄ የኔ ቅሬታ ካላችሁ መቃወም ትችላላችሁ የካውንተር ኖቲፊኬሽን is a legal request asking YouTube to reinstate a video that been incorrectly removed from copyright infringement ስለዚህ YouTube በስተት ያጠፋባችሁ ቪዲዮ እንዲመልስላችሁ መጠየቅ ማለት ነው ይሄኛው እንደ አማራጭ የኔ ነው ቪዲዮ ብላችሁ የምታምኑ ከሆነ ይሄኛውን አማራጭ ተጠቅማችሁ ቅሬታችሁ ማቅረብ ትችላላችሁ ማለት ነው deleting the video will not remove the strike የጫናችሁ ቪዲዮ ስትራይክ ከተደረጋችሁ በኋላ ቪዲዮ ዲሊት ብታረጉትም ስትራይኩ ከቻናላችሁ አይጠፋም ማለት ነው ዲሊት ስትራይክ ተሰጠብኝ ብላችሁ ገብታችሁ ወዲያው ዲሊት ላድርገው ምናምን ብትሉ የማይሆን ነገር ነው ስለዚህ መጀመሪያውኑ ስትራይክ እንዳይደረግባችሁ ጥንቃቄ ማድረግ ነው ከስር እንደምታዩት መቼ ኤክስፓየር እንደሚያደርግ ነው የሚያሳየን እዚህ ጋር የቪዲዮ ርዕስ ነው የሚያሳየን በምንድነው ስትራይክ ያገኛችሁት ኮንተንት ዩዝድ ከማን የወሰዳችሁት የሚለውን እዚህ ጋር ያሳያችኋል እዚህ ጋር ሰሌክት አክሽንስ የሚላል ይሄ ኮንታክት ክሌምናንት ማለት ጥያቄ ቅሬታ ያቀረበው ሰው ወይም ይሄን ቪዲዮአችሁ ከዩቲዩብ እንዲወርድ ያስደረገውን ሰው ኮንታክት ለማድረግ ነው እዚህ ጋር እንዳያየነው ነው ሪኩዌስት ሪትራክሽን ነው ሰብሚት ካውንተር ኖቲፊኬሽን እሱ ደግሞ የቅሬታችሁን ታቀርቡበት ቦታ ነው ማለት ነው ይሄ ሁለቱም እርግጠኛ ካልሆናችሁ የራሳችሁ ካልሆነ የሚያዋጣ መንገድ ስላልሆነ ትምህርቱን ወስዶ 90 ቀን ጠብቀን ኤክስፓየር ካረገ በኋላ አዲስ ከሆነ ሞኔታይዝ ያሉን ከሆነ ሞኔታይዝ እንሆናለን ማለት ነው ሞኔታይዝ ሆነን ከሆነ ብር ነው ማናገኝበት አንድ ስትራይክ እስከሆነ ድረስ በሌሎች ቪዲዮዎችን ብር እየሰራን እንቀጥላለን ማለት ነው ስለዚህ አሁን ወደ ኮፒራይት ስኩል ወይም ወደ ትምህርት ቤት እንገባለን ነው ምን ሄደው ምንድነው እዚህ ጋር ኮፒራይት ስኩል የሚለው ክሊክ ማድረግ አለ ክሊክ በመናገርበት ሰዓት ጥያቄዎች ያመጣል እዚህ ጋር please take a moment to watch the video on copyright answer and the following questions ይላል እዚህ ጋር YouTube copyright እሺ ቪዲዮ ማየት ብዙ ማይጠበቅብን ጥያቄዎችን ያነበብ መልስ እንስ if the original እሺ በድምጽ ላይ መልስ ብቻ እየሰራው እናልፋለን ማለት ነው
እንደዚህ ከመለሳችሁ በኋላ ቼክ አንሰርስ ትላላችሁ ማለት ነው። እዚህ ጋር ትክክል ነው ይላል፣ እዚህ ጋር ትክክል ነው፣ እስካሁን ያለው ትክክል ነው። እንደዚህ እያደረግን you successfully complete copyright school ይለኛል። ከዛ ደን አለዋለሁኝ ማለት ነው። በዚህ ሁኔታ ትምህርቴን ጨርሻለሁ ጥያቄዎቹ ማለት ነው። አብዛኛው የምጠይቁት ጥያቄዎች አስቀምጬላችኋለሁ ቴሌግራም ላይ እዛ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ስለዚህ ትምህርቴን ጨርሻለሁ። አሁን ከ90 ቀን በኋላ ይሄን ስትራይክ ኤክስፓየር ያደርጋል ማለት ነው። በዚህ ሁኔታ እናንተም ኤክስፓየር እንዲያደርግላችሁ ማለት ትችላላችሁ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኗት። ከተመቻችሁ ደግሞ ላይክ ማድረግ